በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራን አዲሱ መሪ የተኩስ አቁም ጥያቄ ማቅረባቸውን ገለጹ። የኢራን ውጭ ጉዳይ ሚኒስቴር ግን ሐሰት ሲል አስተባብሏል። ትራምፕ በማኅበራዊ መገናኛቸው ባሰራጩት ጽሑፍ ስም ሳይጠቅሱ አዲሱ የኢራን አመራር ፕሬዝዳንት የተኩስ አቁም ጥሪ ማቅረባቸውንና የሆርሙዝ ሰርጥ ሲከፈትና ነፃ ሲሆን እናስብበታለን ማለታቸውን ገልጸዋል። በስም ያልጠሯቸው እኚሁ ፕሬዝዳንት ከዚህ ቀደም ከነበሩ መሪዎች የተሻሉ መሆናቸውን ጠቅሰዋል። የኢራን ውጭ ጉዳይ ሚኒስቴር ማምሻውን በሰጠው ምላሽ የትራምፕን አባባል ሐሰትና መሰረተ ቢስ በማለት ውድቅ አድርጓል። ትራምፕ አሜሪካም በቅርብ ኢራንን ለቃ ልትወጣ እንደምትችል ቀደም ሲል መግለጻቸው ይታወሳል። በሌላ በኩል ጦርነቱ ዛሬም ተባብሶ ሲቀጥል በእስራኤል የተለያዩ አካባቢዎች ማምሻውን ፍንዳታዎች እየተሰሙ መሆናቸውን ዘገቦች አመልክተዋል። በኢየሩሳሌም በቴል አቪቭና በሌሎች ከተሞች የአደጋ ጊዜ ድምፅ መሰማቱን ለማወቅ ተችሏል። የእስራኤል ጦር በበኩሉ ቀደም ሲል ባወጣው መግለጫም ከ15 በላይ የኢራን ጦር መሳሪያ ማምረቻዎች መምታቱን ገልጧል። እንዲሁም የሀገሪቱን የመከላከያ ስርዓት ኢላማ ያደረገ ጥቃት መፈጸሙንም አመልክቷል። ባለፉት 2 ቀናት ኢራን ውስጥ 400 ጥቃቶች መፈጸሙንና በዚህም 650 ቦምቦች መጠቀሙን አመልክቷል። ኩዌት ባለፉት 24 ሰዓታት 18 የኢራን ሚሳኤሎችና ድሮኖች መታመጣሏን ስታስታውቅ ዘግይቶ በወጣ ዜናም በእስራኤል ቴል አቪቭ በኢራን ጥቃት 14 ሰዎች መቁሰላቸው ተነግሯል። ይህ በእንዲህ እንዳለ በኢራን ዋና ከተማ ቴሄራን በአንድ የኦርቶዶክስ ቤተ ክርስቲያን ሕንፃ ላይ ጥቃት መፈጸሙ ታውቋል። በሩሲያም የኦርቶዶክስ ቤተ ክርስቲያን ሕንፃ በተፈጸመው በዚህ ጥቃት የእንግዶች ማረፊያና ሌሎች ቁሳቁሶች መጎዳታቸውን በኢራን የሩሲያ ኤምባሲ ገልጧል። የትንሣኤ በዓል እየተቃረበ ባለበት በአሁኑ ወቅት የኦርቶዶክስ እምነት ተከታዮች መሰባሰቢያቸውን ቤተ እምነት ማፍረስ የአሜሪካና የእስራኤል አጉል ወታደራዊ ጀብደኝነት ማሳያ ነው ብሏል ኤምባሲው። ከዚሁ ጋር በተያያዘ በኢራን ከ130 በላይ ታሪካዊ ቅርሶች በጦርነቱ መውደማቸው ይነገራል። በ18 የኢራን ግዛቶች የሚገኙ ታሪካዊ ሐውልቶችና ሕንፃዎች። በሌላ ዜና አሜሪካዊት ጋዜጠኛ በኢራቅ ዋና ከተማ ባግዳድ ታግታ መወሰዷ ተነግሯል። ሼሊ ኪትልሰን የተባለችውና አል ሞኒተር የተባለ የዜና አውታር ዘጋቢ የሆነችው ጋዜጠኛ ትላንት ምሽት ባግዳድ ውስጥ መታገቷን የዜና አውታሩ ገልጧል። የኢራቅ ሀገር ውስጥ ጉዳይ ሚኒስቴር ባወጣው መግለጫም የጸጥታ ኃይሎች ባደረጉት ክትትል አንድ ተጠርጣሪ መያዝ መቻላቸውን አመልክቷል። የአሜሪካ ውጭ ጉዳይ ሚኒስቴር በበኩሉ የጋዜጠኛዋን መታገት አረጋግጦ እዚያው ኢራቅ ውስጥ የሚንቀሳቀስ በኢራን የሚደገፍ ሚሊሻ ቡድን አባል መያዙን ገልጧል። የአሜሪካ ባለሥልጣናት ጋዜጠኛዋን ከአንዴም ሁለቴ አስጠንቅቀዋት እንደነበር ሚኒስቴሩ ጠቅሷል። ከመታገቷም አንድ ቀን ቀደም ሲል ከባግዳድ ለቃ እንድትወጣ ጭምር እንደተነገራት አስታውሷል።
አሁን በተቻለ ፍጥነት ለማስለቀቅ ኤፍቢአይ ከአጋቾች ጋር ግንኙነት ለመፍጠር እየሞከረ ነው ብሏል። ሼሊ ሪፖርት ስትሰራ ውላ ዋና ከተማ ባግዳድ ከሆቴሏ አጠገብ ታፍና መወሰዷን ዘገቦች አመልክተዋል። ካቲብ ሄዝቦላህ የተባለው ሚሊሻ ቡድን ሴት ጋዜጠኞችን ለማገትና ለመግደል ዛቻ ሲያሰማ እንደነበር ይነገራል። የሼሊ ስምም ከሚሊሻ ቡድኑ ዝርዝር ውስጥ መስፈሩን በተመለከተ ከአሜሪካ ባለሥልጣናት የተሰጣትን ማስጠንቀቂያ ችላ ብላ ስራዋን ስታከናውን ቆይታለች። በኢራንና በተባበሩት አረብ ኤሚሬትስ መካከል ውጊያና ውዝግቡ ተጠናክሮ ሲቀጥል፣ በሌላ በኩል ታዋቂው የኤሚሬትስ አየር መንገድ ለኢራን ዜጎች አገልግሎት መስጠት ማቆሙን ሲያስታውቅ፣ ቴሄራን በበኩሏ በሀገሯ የሚኖሩ የኤሚሬትስ ዜጎች እንዲወጡ አዛለች። በእርግጥ የዱባይ ወርቃማ ቪዛ ያላቸው የኢራን ዜጎችን ክልከላው አይመለከትም። ይህ ብቻ አይደለም። በዱባይ የመኖሪያ ፈቃድ የነበራቸው የኢራን ዜጎች ፈቃዳቸው ሲነጠቅ የቱሪስት ቪዛም መከልከላቸው ታውቋል። በዚህም ለተለያየ ጉዳይ ከዱባይ ወጥተው የነበሩ ኢራናውያን መመለስ ባለመቻላቸው ከፍተኛ ችግር ላይ መውደቃቸው ይነገራል። የኢራን ጥቃት መባባሱን ተከትሎ የኤሚሬትስ ባለሥልጣናት የኢራን ሆስፒታል፣ ትምህርት ቤቶችና ክለቦችን እንዲዘጉ ያደረጉ ሲሆን በኢራን ያሉ የኤሚሬትስ አምባሳደር ወደ ሀገር መጠራታቸውም ታውቋል። በተባበሩት አረብ ኤሚሬትስ በጥቂቱ እስከ 500 ሺህ ኢራናውያን እንደሚኖሩ ይነገራል። የኤሚሬትስ ፕሬዝዳንት መሐመድ ቢን ዛያድ እና ሌሎች የሀገሪቱ መሪዎች ኢራንን በጠላትነትና በአሸባሪነት በመፈረጅ ደጋግመው አውግዘዋል። ወደ ሌላ ዜና ስናልፍ ፕሬዝዳንት ዶናልድ ትራምፕ ነጩን ቤተ መንግሥት ለማደስ የጀመሩት ግንባታ በፍርድ ቤት እንዲቋረጥ ተደርጓል። ፍርድ ቤት ግንባታው ተገቢ ሂደቶችን ተከትሎ አልተጀመረም በሚል እንዲቋረጥ መወሰኑን ዘገቦች አመልክተዋል። አንድ የሀገሪቱ ቅርስ ጥበቃ ተቋም ክስ መመስረቱን ተከትሎ ነው ፍርድ ቤት የእግድ ብይን የሰጠው ተብሏል። የሀገሪቱ ኮንግረስ ለፕሮጀክቱ ሕጋዊ ፈቃድ እስካልሰጠ ግንባታ ሊቆም የግድ ነው ብለዋል የፍርድ ቤቱ ዳኞች። ትራምፕ ቤተ መንግሥቱ አሁን ባለው ይዞታ በሚቀጥለው ወር አሜሪካንን የሚጎበኙት ንጉሥ ቻርለስና ሌሎች ታዋቂ ሰዎችን ለማስተናገድ በቂ አለመሆኑን በመግለጽ የፍርድ ቤቱን ውሳኔ ይግባኝ እንደሚሉ አመልክተዋል። እንደ ፈረንጆቹ አቆጣጠር በ1902 የተገነባው የዋይት ሃውስ የምስራቅ ክንፍ ትራምፕ ላቀዱት አዳራሽ ሲባል ባለፈው ጥቅምት መፍረሱ ተነግሯል። የሚገነባው አዳራሽ መጀመሪያም 500 ሰዎች እንዲይዝ ከታቀደ በኋላ እቅዱ ተሻሽሎ 1350 ሰዎች የመያዝ አቅም እንዲኖረው ተደርጓል። $400 ሚሊዮን ወጪ እንደሚጠይቅ ይህ አዋዜ ነው። በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና